እስቲ አይናችሁን ጨፍኑና አስቡት። በግብፅ የሲና በረሃ ውስጥ ናችሁ። አካባቢው በሙቀታማ አሸዋ ተሸፍኗል። ፀሐዩ ያቃጥላል። በድንገት ከአድማስ ማዶ ስትመለከቱ ባለ 20 ፎቅ ሕንፃ የሚያክል ግዙፍ የብረት ተራራ በአሸዋው ላይ እየተንሸራተተ ሲመጣ ይታያችኋል። ይህ ቅዠት አይደለም፣ ወይም ደግሞ የእይታ ስህተት አይደለም። ይህ የሰው ልጅ ተፈጥሮን ያሸነፈበት፣ የማይገናኙትን ያገናኘበት፣ የዓለምን ካርታ የለወጠበት ተአምር ነው። አዎ እያወራን ያለነው ስለ ስዊዝ ቦይ ስዊዝ ካናል ነው። በ100 ኪሎ ሜትሮች የሚረዝመው ይህ ሰማያዊ ሪቨን በደረቁና በበረሃማው ምድር ተሰንጥቆ ሜዲትራንያን ባህርን ከቀይ ባህር ጋር ያጋባ፣ አውሮፓን ከእስያ ጋር ያስታረቀ ምህንድስና ነው። ለዘመናት በመርከብ ለመጓዝ አፍሪካን መዞር ግድ ይል የነበረውን አድካሚ ጉዞ በአጭር ቀናት ውስጥ የቀየረ አቋራጭ። ግን ልብ በሉ፣ ይህ ቦይ ዝም ብሎ የተቆፈረ ጉድጓድ አይደለም። የዚህ ቦይ ታሪክ ውስጥ ደም አለ፣ እንባ አለ፣ የፖለቲካ ሴራ አለ። እናም የኛ የአባይ ውሃ አሻራ አለበት። አዎ የኛ አባይ ባይኖር ኖሮ ምናልባት ይህ ቦይ ዛሬ በምናየው መልክ አይኖርም ነበረ። ዛሬ በዛ ይገርም ከዓለም አቀፍ አሁናዊ ዜናዎች ወጣ ብለን ዓለምን በእጅጉ ስለቀየረው በየቀኑ በቢሊዮን ዶላር የሚገመት ንብረት ስለሚያልፍበት እና አንድ ቀን ብቻ ከተዘጋ የዓለምን ኢኮኖሚ ትንፋሽ ስለሚይዘው ስለ ስዊዝ ቦይ ጥልቅ ሚስጥሮች እናወራለን። በተለይም ቪዲዮውን እስከ መጨረሻው ካያችሁት በ2021 ዓ.ም ኤቨር ጊቨን የተባለችው ግዙፍ መርከብ እንዴት ዓለምን እንዳንቀጠቀጠች እናም የሰው ልጅ የፈጠረው ቴክኖሎጂ በተፈጥሮ ኃይል ፊት እንዴት ኢምንት እንደሆነ እናያለን። ተዘጋጁ። ነገሩ ወዲህ ነው። ሜዲትራንያን ባህር ከቀይ ባህር ጋር የማገናኘት ሕልም የጀመረው ዛሬ አይደለም። ከ3000 ዓመታት በፊት በጥንታዊ ግብፅ ፈርዖኖች ዘመን ጀምሮ ነበረ። ፈርዖኖቹ መርከቦቻቸው ከአባይ ወንዝ ተነስተው ወደ ምስራቅ እንዲጓዙ ቦይ ለማውጣት ሞክረው ነበረ። ታሪክ እንደሚነግረን የፋርስ የግሪክና የሮም ነገሥታትም ይህንን ሕልም እውን ለማድረግ ሞክረው ነበር። ነገር ግን በተፈጥሮ ለውጥ በጦርነትና በንጉሶቹ መውደቅ ምክንያት ቦዩ በአሸዋ እየተዋጠ ሕልሙ ሲጨነግፍ ኖረ። ወደ ዘመናዊው ታሪክ ስንመጣም ግን ነገሮች ድራማዊ ይሆናሉ። በ18ኛው ክፍለ ዘመን መገባደጃ ላይ ታዋቂው የፈረንሳይ ጀነራል ናፖሊዮን ቦናፖርቴ ግብፅን በወረረ ጊዜ ይህንን ጥንታዊ ሐሳብ አቧራውን አራግፎ አነሳው። ለምን ሜዲትራንያንንና ቀይ ባህርን በቀጥታ እናገናኝም ብሎ መሐንዲሶችን አዘዘ። እዚህ ጋር ነው ጨዋታው። የናፖሊዮን መሐንዲሶች ጥናት አድርገው አንድ አስደንጋጭ ሪፖርት አቀረቡ። ክቡር ጄኔራል ሆይ ይህ ፕሮጀክት አይቻልም አሉት። ምክንያቱም ሲጠይቃቸው ቀይ ባህር ከሜዲትራንያን ባህር በ9 ሜትር ከፍ ይላል፣ ቦዩን ብንቆፍረው የቀይ ባህር ውሃ በከፍተኛ ኃይል ወደ ግብፅ በመፍሰስ አገሪቱን ያጥለቅልቃታል ብለው አስፈራሩት። ይገርማል አይደል? እነዚህ ምሁራን ተብዮች የሰሩት የሂሳብ ስህተት የቦዩን መሰራት ለግማሽ ክፍለ ዘመን አዘገየው። በኋላ ላይ እንደታወቀው ግን በሁለቱ ባህሮች መካከል የከፍታ ልዩነት የለም፣ ውሃው እኩል ነው። ይህ የሂሳብ ስህተት ታሪክን እንዴት እንደሚቀየር የሚያሳይ ትልቅ ማሳያ ነው። ጊዜው ወደ 19ኛው ክፍለ ዘመን አጋማሽ ተጠጋ። ፈርዲናንድ ደ ለሰብስ የተባለ የፈረንሳይ ዲፕሎማት መጣና የግብፅን አስተዳዳሪዎች በማሳመን ይቻላል አለ። በ1859 ዓ.ም ፕሮጀክቱ በይፋ ተጀመረ። ግን ወዳጆቼ ይህ ግንባታ እንደምናስበው በዘመናዊ ማሽኖች የተሰራ እንዳይመስላችሁ። ጅምሩ እጅግ አሰቃቂ ነበረ። ከ1.5 ሚሊዮን በላይ ግብፃውያን በግዴታ ወደ በረሃው ተግዘው በባዶ እጃቸውና በዶማ መሬቱን እንዲቆፍሩ ተደረገ። አስቡት፣ በሲና በረሃ ንዳድ፣ ምንም አይነት ዘመናዊ ሕክምና በሌለበት በሚሊዮን የሚቆጠሩ ሰዎች አፈር ይዝቃሉ። እዚህ ጋር አንድ ማንሳት ያለብን እውነት አለ። ይህ በረሃ ውሃ የሌለው ደረቅ ቦታ ነው። ታዲያ እነዚህ ሚሊዮን ሰራተኞች የሚጠጡት ውሃ ከየት መጣ? መልሱ የእኛው አባይ ነው። ከኢትዮጵያ ተራራዎች ተነስቶ የሚጓዘው የተባረከው የአባይ ውሃ ባይኖር ኖሮ እነዚህ ሰራተኞች በውሃ ጥም ማለቃቸው አይቀርም ነበረ። መሐንዲሶቹ ከዋናው የግንባታ ሥራ በፊት ስዊት ዋተር ካናል የሚባል ከአባይ ወንዝ ውሃን ወደ በረሃው የሚስብ መስመር መዘርጋት ግድ አላቸው። የኛው አባይ ለስዊዝ ቦይ ግንባታ የደም ስር ሆኖ አገልግሏል ማለት ነው። ቢሆንም ግን ዋጋው ከባድ ነበረ። በበሽታ በውሃ እጥረትና
በከባድ ሥራ ምክንያት በሺዎች የሚቆጠሩ ሠራተኞች ሕይወታቸውን አጡ። ስዊዝ ቦይ በውሃ ብቻ ሳይሆን በሰው ደምም የተሞላ ነው ቢባል ማጋነን አይሆንም። በኋላ ላይ ግን የእጅ ሥራው አላራምድ ሲል ዘመናዊ የሆኑ የእንፋሎት ማሽኖችና ድሬጀርስ ወደ ሥራው ገቡ። የዛሬውን አያድርገውና በወቅቱ የቴክኖሎጂው ጥግ የተባሉ ማሽኖች ጥቅም ላይ ዋሉ። በመጨረሻም ከ10 ዓመታት አድካሚ ሥራ በኋላ በ1869 ዓመተ ምህረት ቦዩ ተጠናቀቀ። ዓለም እልል አለች። አውሮፓ ከእስያ ጋር ተቃቀፈች። ዓመታት ነጎዱ። ዓለም ተቀየረች። የመርከቦች መጠን በየጊዜው እየጨመረ መጣ። ድሮ በ19ኛው ክፍለ ዘመን የነበሩት መርከቦች ለዛሬዎቹ የባህር ላይ ከተሞች ለሆኑት ግዙፍ መርከቦች ሲነጻጸሩ እንደ አሻንጉሊት ናቸው። የስዊዝ ቦይ ጠባብ በመሆኑ መርከቦች አንዱ እስኪያልፍ ሌላው ለሰዓታት መጠበቅ ነበረባቸው። የትራፊክ መጨናነቅ ተፈጠረ። በ2014 ዓ.ም የግብፁ ፕሬዝዳንት አብድል ፈታህ አልሲሲ አንድ ትልቅ ውሳኔን አሳለፉ። ቦዩን ማስፋት አለብን፣ ለዛውም በአንድ ዓመት ውስጥ የሚል ትዕዛዝ። ባለሙያዎች ይሄ ቢያንስ 3 ወይንም 4 ዓመት ይፈጃል አሉ። ፕሬዝዳንቱ ግን በፍጹም በአንድ ዓመት መጠናቀቅ አለበት አሉ። ይህ ፕሮጀክት ቀላል አልነበረም። ከ250 ሚሊዮን ኪዩቢክ ሜትር በላይ አፈር መቆፈር ነበረበት። ይህ ማለት 100 የሚሆኑ ታላላቅ ፒራሚዶችን የሚያክል አፈር ማለት ነው። የግብፅ ወታደራዊ መሐንዲሶችና የዓለም ታላላቅ ኮንትራክተሮች ተረባረቡ። በተለይ ከባህር በታች ያለውን አሸዋ እናም ድንጋይ ለመቆፈር ድሬጀርስ የሚባሉ ግዙፍ የባህር ላይ ጭራቆች ተሰማሩ። እነዚህ ማሽኖች ከባህሩ ወለል ስር ያለውን አፈር እየፈጩ ወደ ውጭ የሚተፉ ናቸው። ሥራው ቀንና ሌሊት አልተቋረጠም። ልክ እንደተባለውም በአንድ ዓመት ውስጥ አዲሱ ስዊዝ ቦይ ተመረቀ። ይህ ማስፋፊያ የመርከቦችን የመጠባበቂያ ጊዜ ከ18 ሰዓት ወደ 11 ሰዓት አወረደው። ለግብፅም የውጭ ምንዛሬ ማግኛ ትልቅ ምንጭ ሆነ። ግን ተፈጥሮ ሁሌም ፈተና አላት። የሰው ልጅ የቱንም ያህል በቴክኖሎጂ ቢረቀቅ አንድ ነፋስ ወይንም አውሎ ነፋስ ሁሉንም ነገር ሊያበላሽ እንደሚችል ዓለም ያየው በ2021 ዓ.ም ነበረ። መጋቢት 23 2021 ዓ.ም እንደ ፈረንጆች የዘመን ቀመር ነው። ኤቨር ጊቨን የተባለችው ግዙፍ የኮንቴነር መርከብ ከማሌዥያ ተነስታ ወደ ኔዘርላንድ እየተጓዘች ነው። ይህች መርከብ ርዝመቷ 400 ሜትር ያህላል። ይሄ ማለት 4 የእግር ኳስ ሜዳዎች ተቀጣጥለው ማለት ነው። ክብደቷ ከ200,000 ቶን በላይ ይመዝናል። በላዩ ላይ በሺዎች የሚቆጠሩ ኮንቴነሮች ጭናለች። መርከቧ ስዊዝ ቦይ ውስጥ ስትገባ ድንገት ያልተጠበቀ ነገር ተፈጠረ። የሲና በረሃ አቧራ አውሎ ነፋስ ወይንም ሳንድ ስቶርም ተነሳ። የነፋሱ ፍጥነት በሰዓት 74 ኪሎ ሜትር ደረሰ። የመርከቧ ካፕቴን ፊት ለፊቱን ማየት እስኪሳነው ድረስ አቧራው ጋረደው። በዚህ መሃል ያቺ ግዙፍ የብረት ተራራ ነፋሱ ሲገፋት ሚዛኗን ሳተች። ከመስመሯ ወጣችና የቦዩን ግራና ቀኝ ዳርቻዎች በግንባሯና በስተኋላዋ ዘጋችው። አስቡት፣ መርከቧ ቦዩን በዲያጎናል ወይንም በአግድም ጠርቅማ ዘጋችው። ከዛስ ምን ሆነ? መርከቧ በአሸዋ ውስጥ ተቀበረች። የዓለም የንግድ ደም ስር ተዘጋ። ይህ አደጋ ከተሰማ በኋላ በመጀመሪያዎቹ ሰዓታት ብዙዎች ነገሩ ቀልድ መስሏቸው ነበረ። በቃ በመጎተቻ መኪና ጎትቶ ማውጣት አይደለ ብለው ያስባሉ። ነገሩ ግን የዛኑ ያህል ቀላል አልነበረም። መርከቧ በጣም ከመክበዷ የተነሳ በአሸዋ ውስጥ ስር ሰዳለች። የዚህ አደጋ ተጽዕኖ አስደንጋጭ ነበረ። እስቲ ቁጥሮችን እንይ። በየሰዓቱ በየአንድ ሰዓቱ $4 ሚሊዮን የሚገመት ንግድ ይስተጓጎል ነበረ። ያ ማለት በደቂቃ ወደ $6.7 ሚሊዮን እየጠፋ ነው። በቦዩ በሁለቱም በኩል ከ370 በላይ መርከቦች ተሰለፉ። አንዳንዶቹ የቀጥታ እንስሳት ወይንም በጎችና ላሞችን የጫኑ ናቸው። አንዳንዶቹ ነዳጅ፣ አንዳንዶቹ ደግሞ ለመኪና ኢንዱስትሪ የሚሆኑ ዕቃዎች። ዓለም ተጨናነቀች። የነዳጅ ዋጋ ናረ። ዕቃ አቅራቢዎቹ ወይንም ሰፕላይ ቼን ተቃወሱ። ኢንተርኔት ላይ ግን ሰዎች መርከቧንና ያቺን ትንሽዬ ቆፋሪ ማሽን ወይንም ኤክስካቫተር እያነጻጸሩ የኔ ሕይወት ችግሮች ቨርሰስ እኔ የምወስደው መፍትሄ እያሉ ይቀልዱ ነበር። ግን መሬት ላይ ያለው እውነት አስፈሪ ነበር። መርከቧን ለማዳን የተደረገው ጥረት ራሱን የቻለ ፊልም ነው። መጀመሪያ ትናንሽ መጎተቻ ጀልባዎች መጡ፣ አልቻሉም። ከዚያም በዓለም ላይ ያሉ ምርጥ የመርከብ አዳኝ ኩባንያዎች
ከኔዘርላንድ እና ከጃፓን ተጠሩ። እነዚህ ቡድኖች 3 ስልቶችን ተጠቀሙ። መቆፈር። ከመርከቧ ስር ያለውን አሸዋ ለማውጣት ቆፋሪዎች ተሰማሩ። ክብደት መቀነስ። የመርከቧን የውስጥ ውሃ ወይንም ባለስት ዋተር በማውጣት እንድትቀል ተደረገ። ተፈጥሮን መጠበቅ። ይህ ወሳኝ ነበረ። ጨረቃ ሙሉ የምትሆንበትን ጊዜ ጠበቁ። ለምን? ሙሉ ጨረቃ ሲሆን የባህር ሞገድ ወይንም ታይድ ከፍ ይላል። ውሃው ከፍ ሲል መርከቧን ለማንሳፈፍ ይረዳል። ለ6 ቀናት እንቅልፍ የለሽ ትግል በኋላ በተፈጥሮ እርዳታ ወይንም በጨረቃ ኃይል እናም በ14 ግዙፍ መጎተጃ ጀልባዎች ርብርብ ኤቨርግሪን ከተኛችበት ተነቃቃች። መርከቧ ስትንቀሳቀስ የመርከብ አዳኞች በደስታ ሲጮሁ ተሰሙ። እፎይታ። የዓለም ንግድ እንደገና መተንፈስ ጀመረ። ይህ አደጋ የሚያሳየን አንድ ነገር አለ። የሰው ልጅ የቴክኖሎጂ ምጥቀት ቢኖረው አሁንም ጠባብ በሆነ የውሃ መስመርና በተፈጥሮ ክስተቶች ላይ ምን ያህል ጥገኛ እንደሆነ ነው። እስቲ አሁን ደግሞ ስዊስ ቦይን ከሌላው የዓለማችን ታላቅ ቦይ ከፓናማ ቦይ ጋር እናወዳድረው። ሁለቱም ሰው ሰራሽ ናቸው። ሁለቱም አቋራጭ ናቸው። ግን አሰራራቸው ፍጹም ይለያያል። የስዊስ ቦይ ሲ ሌቭል ካናል ነው። ምን ማለት ነው ካልን ሜዲትራኒያንና ቀይ ባህር እኩል የውሃ ደረጃ ላይ ስለሆኑ ምንም አይነት በር ወይንም ሎክ አያስፈልግም። መርከቦች በቀጥታ ይንሸራተታሉ፣ ልክ አውራ ጎዳና ላይ እንደመሄድ መኪና። የፓናማ ቦይ ግን የተለየ ነው። እሱ ያለው በማዕከላዊ አሜሪካ ሲሆን የአትላንቲክና የፓሲፊክ ውቅያኖስን ያገናኛል። ነገር ግን ፓናማ ተራራማ ሀገር ናት። መርከቦች ከተራራው በላይ መብረር አይችሉም አይደል? ስለዚህ መሐንዲሶቹ ሎክስ የሚባሉ የውሃ ሊፍቶችን ወይንም ኤሌቬተርስ ሰሩ። መርከቧ ትገባለች፣ ውሃ ይሞላል። መርከቧ ወደ ላይ ከፍ ትላለች፣ ቀጣዩ በር ይከፈታል፣ እንደገና ከፍ ትላለች። ተራራውን ካቋረጠችው በኋላ ደግሞ በተቃራኒው እየወረደች ወደ ሌላኛው ውቅያኖስ ትገባለች። በፓናማ ቦይ አንድ ሕግ አለ። የመርከቧ ካፕቴን መርከቡን ማዘዝ አይችልም። ስልጣኑን ለቦዩ ፓይለት ማስረከብ አለበት። ምክንያቱም መንገዱ ጠባብና አደገኛ ስለሆነ ልዩ ልምድ ያላቸው የፓናማ መሐንዲሶች ብቻ ናቸው መርከቡን ማሽከርከር የሚችሉት። ስዊዝ ላይ ግን ምንም አይነት እንኳን ፓይለት ቢገባም የዋናው ካፕቴን ስልጣን እንደተጠበቀ ነው። ወደ ማጠቃለያችን ስንመጣ አንድ ነገር ልብ እንበል። ስዊዝ ቦይ የግብፅ ብቻ ሳይሆን የዓለም ሀብት ነው። በየቀኑ የምንጠቀመው ስልክ፣ የምንለብሰው ልብስ፣ የምንበላው ምግብ ሳይቀር በዚህ ቦይ በኩል አልፎ ሊሆን ይችላል። ይህ ቦይ የሰው ልጅን የላቀ የመስራት አቅም ያሳያል። ከፈርዖኖች ሕልም ተነስቶ በናፖሊዮን ስህተት አልፎ በብዙዎች ደምና በእኛ የአባይ ውሃ ተገንብቶ ዛሬ የዓለምን ኢኮኖሚ በጫንቃው ተሸክሟል። ግን ጥያቄዎች አሉ። የዓለም ፖለቲካ ሲለዋወጥ፣ ጦርነቶች ሲበዙ እናም የአየር ንብረት ለውጥ ሲመጣ የስዊዝ ቦይ አስተማማኝነቱ ይቀጥል ይሆን? አማራጭ መንገዶችስ? ለምሳሌ በሰሜን ዋልታ በኩል የሚደረጉ ጉዞዎች ስዊዝን ሊተኩት ይችላሉ? አንድ ነገር ግን እርግጠኛ ነን። ያቺ ኤቨር ጊቨን የተባለች መርከብ በተሰቀለችበት ቅጽበት ዓለም ምን ያህል ተሰባሪ እንደሆነች አይተናል። አንድ ትንሽ ስህተት፣ አንድ አውሎ ነፋስ የዓለምን ሱፐርማርኬቶች ባዶ ሊያደርግ እንደሚችል አይተናል። ውድ የቻናላችን ቤተሰቦች የዛሬው ቪዲዮአችን ይህን ይመስል ነበረ። ስለ ስዊዝ ቦይ ያላችሁን ሐሳብ፣ ስለ ኤቨር ጊቨን አደጋ ያስታወሳችሁትን ኮሜንት ላይ አስቀምጡልን። እንዲሁም የአባይ ወንዝ ለዚህ ቦይ መገንባት ስላደረገው አስተዋጽኦ ምን ይሰማችኋል? ይህን ቪዲዮ ከወደዳችሁት መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትን ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።